የትግራይ ታሪክ ከጥንታዊ የዳዕማት መንግስት እስከ አድዋ ድል። ትግራይ ይህ ስም ሲጠራ ወደ አእምሯችን የሚመጣው ታላላቅ የድንጋዮች ሐውልቶች፣ በሰማይ የተንጠለጠሉት ታሪካዊ ገዳማትና የሺህ ዓመታት ታሪክ ነው። እቺ ምድር የኢትዮጵያ ስልጣኔ መገኛ ብቻ ሳትሆን የአፍሪካ ኩራት የሆነው የአክሱም ስልጣኔ ማዕከል ናት። ዛሬ በዚህ ቪዲዮ ከ3000 ዓመታት በፊት የነበረውን የዳዕማት መንግስት፣ ዓለምን ያስገረመው የአክሱም ሰርወ መንግስት እና የጀግናው የአፄ ዮሐንስ አራተኛ ታሪክ በጥልቀት እንመለከታለን። እስከ መጨረሻው አብራችን ቆዩ። የጥንታዊቷ የየሃና የዳዕማት ዘመን። የታሪካችን መጀመሪያ ወደ 8ኛ ክፍለ ዘመን ዓመተ ዓለም ይወስደናል። በአሁኑ ማዕከላዊ ትግራይ የሚገኘው የየሃ አካባቢ በኢትዮጵያ ውስጥ በቆሙ ካሉ ህንፃዎች ጥንታዊ የሆነው የየሃ ቤተ መቅደስ ይገኛል። ይህ ህንፃ ያለምንም ሲሚንቶ ወይም ጭቃ ድንጋዮችን በመጥረብ ብቻ የተገነባ የጥበብ ማሳያ ነው። በዚህ ዘመን ዳዕማት የተባለ መንግስት እንደነበር የታሪክ ድርሳን ይነግሩናል። እነዚህ ሰዎች በግብርና በብረትና በንግድ የሰለጠኑ ነበሩ። ከቀይ ባህር ማዶ ካሉ ህዝቦች ጋር የንግድ ግንኙነት ነበራቸው። ብዙ የታሪክ ተመራማሪዎች እንደሚሉት በጥንታዊ ግብፅ ድርሳናት ላይ በስፋት የሚጠቀሰውና ወርቅና ዕጣን የሚገኙበት የፑቲን ምድር ላንድ ኦፍ ፑቲን መገኛ ከፊሉ በዚህ አካባቢ እንደነበር ይገመታል። የአክሱም ስልጣኔ ማማ ከዳዕማት መንግስት በኋላ ዓለምን ያስገረመውና በኃያልነቱ ከአራቱ የዓለም መንግስታት አንዱ ተብሎ የተጠቀሰው የአክሱም መንግስት ተነሳ። አክሱም በንግድ በባህር ኃይልና በኪነ ህንፃ የገዘፈች ግዛት ነበረ። የሐውልቶች ሚስጥር። በአክሱም የሚገኘው ግዙፉ ሐውልት የነገስታት መቃብር ምልክቶች ናቸው። እነዚህ ሐውልቶች ከአንድ ድንጋይ ተፈልፍለው እንዴት እንደቆሙ እስከዛሬ ድረስ ዓለም ያስደንቃሉ። ክርስትናና ስልጣኔ። በአራተኛው ክፍለ ዘመን በንጉሥ ኢዛና ዘመነ መንግስት አክሱምን ክርስትናን እንደ መንግስት ሃይማኖት ተቀበለ። ይህም ኢትዮጵያ በዓለም ላይ ካሉ ቀደምት ክርስቲያን ሀገራት ተርታ አሰለፋ። የአክሱም ጽዮን ማርያም ቤተክርስቲያን መታነጽና የታቦተ ጽዮን ወደ አክሱም መምጣት የዚህ ሁሉ ታላቅ ታሪክ አካል ነው። አክሱም የራሷ ሳንቲም ያላት፣ የራሷ ፊደል ግዕዝ የቀረጸች እና እስከ የመን ድረስ የምትገዛ ኃያል ሀገር ነበረች። የመካከለኛው ዘመንና የውቅር አብያተ ክርስቲያን። የአክሱም ስልጣኔ ከ6ኛው ክፍለ ዘመን በኋላ በንግድ መስመሮች መዘጋት ምክንያት እየደከመ መጣ። ሆኖም ግን የትግራይ ህዝብ ታሪኩና ሃይማኖቱን በድንጋይ ላይ መቅረጹን አላቆም። በገራልታ በተንቤንና በአጥቢ የሚገኙ ውቅር አብያተ ክርስቲያናት የዚህ ዘመን ድንቆች ናቸው። በተለይም እንደ አቡነ የማታ ያሉ ገዳማት በተራራ ጫፍ ላይ ለመድረስ የሚያስቸግሩ ቦታ ላይ ተፈልፍለው መሰራታቸው የሚገርም ነው። እነዚህ ቦታዎች ለመንፈሳዊ አገልግሎት ብቻ ሳይሆን በወረራ ጊዜ ታሪካዊ መጻሕፍትና የንዋየ ቅድሳን ለመጠበቂያ ያገለግሉ ነበር። ደብረ ዳሞ ገዳም በዚሁ ዘመን የተመሰረተና እስከዛሬ ድረስ በገመድ ብቻ የሚወጣበት ጥንታዊ ማዕከል ነው። አፄ ዮሐንስ አራተኛና የአድዋ ድል። ወደ 19ኛው ክፍለ ዘመን ስንመጣ በትግራይ ታሪክ ውስጥ ትልቅ ስም ያላቸው ንጉሥ እናገኛለን። አፄ ዮሐንስ አራተኛ። እኚህ ንጉሥ የሃይማኖትና የሀገር ፍቅር መጋቢ ይባላሉ። መቀሌን የንግስና ማዕከላቸው በማድረግ ሀገሪቱን ከውጭ ወራሪዎች ለመከላከል ትልቅ መስዋዕትነት ከፍለዋል። በጉንደትና በጉራ የግብፅ ወራሪ ጦር በድል የመለሱት እሳቸው ናቸው። በ1888 ዓ.ም ደግሞ በዓለም ታሪክ ጥቁር ህዝቦች ነጭ ወራሪን ያሸነፉበት የአድዋ ጦርነት የተካሄደው በትግራይ ምድር በአድዋ ተራሮች ስር ነው። የትግራይ ህዝብ ለዚህ ድል መገኘት በመረጃ በመስጠት በስንቅና በጦር ግንባታ ያደረገው ተሳትፎ ለድሉ ወሳኝ ነበር። የትግራይ ታሪክ የጥንካሬ የጥበብና የማንነት ታሪክ ነው። ካለፉት ታሪካችን የምንማረው ነገር ቢኖር ይህ ታሪክ ለሺህ ዓመታት ስልጣኔውና እሴቱን ጠብቆ የኖረው መሆን ነው። እነዚህ ጥንታዊ ቅርሶችን ታሪኮች የትግራይ ብቻ ሳይሆኑ የሰው ልጅ ሁሉ ቅርሶች ናቸው። ዛሬም ቢሆን የአክሱም ሐውልቶች በዝምታ ታላቅነትን ይነግሩናል። የገራልታ ተራሮች የጽናትና ትርጉም ያስተምሩናል። ይህንን ታሪክ አውቆ ለቀጣይ ትውልድ ማስተላለፍ የሁላችን ድርሻ ነው። ስላዳመጣችሁን እናመሰግናለን። በቪዲዮው ላይ ያላችሁ አስተያየት በኮመንት መስጫው ላይ አስፍሩልን። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ታሪክ ቪዲዮ እስክንገናኝ ሰላም ቆዩ።